ሰላም ውድ አድማጮቻችን 38ኛው ሳምንት የእንግሊዝ ፕሪሚየር ሊግ እሁድ ምሽት 12 ሰዓት በ10 ስታዲየሞች ተደርጎ የሚጠናቀቅ ይሆናል። ኖቲንግሃም ፎረስት ቼልሲን ሲያስተናግድ በሲቲ ግራውንድ ተጠባቂ ጨዋታ ነው። መቼም ካሉት ከ10 ጨዋታዎች ትልቁን ግምት የሚሰጠው ሁለቱም ቡድኖች የአውሮፓ ቻምፒዮንስ ሊግ ተሳትፎን እንደሚያገኙ ስለሚጠበቅ ነው። እንግዲህ በውድድር ዓመቱ ብዙ ነገሮችን ተናግረናል። ይህ የመጨረሻው የታክቲካዊ ፍልሚያዎችን የምናቀርብላችሁ ፕሮግራም ነው የሚሆነው። እንግዲህ በሁለቱም በኩል የተሻለ አስደሳች ጨዋታን ያሳዩናል ብዬ አልጠብቅም። የነጥብ ልዩነቱ ሁለቱም ማሸነፍን ስለሚፈልጉ በጠባብ ውጤት ይጠናቀቃል ብዬ አስባለሁ። ጠንካራ ፉክክር ይጠበቃል። ከዛ ውጭ እንግዲህ በፕሪሚየር ሊጉ በምታውቁት ሂደት ውስጥ ኖቲንግሃም ፎረስት በፖሴሽን 19ኛ ነው፣ ኢፕስዊች ታውንን ብቻ በመብለጥ በ40%። ስለዚህ ኳሱን ለመያዝ ኖቲንግሃም ፎረስት አይመርጡም። ነገር ግን በሚገባ ተከላክለው በመልሶ ማጥቃት እንዲሁም በረጃጅም ኳሶች ቼልሲ ለማስቸገር ጥረቶቻቸውን የሚያደርጉ ይሆናል። ኖቲንግሃም ፎረስት በፕሪሚየር ሊጉ 6ኛ ነው የሚገኘው። 14 ሹቶች ይመቱበታል። ይህ ማለት ኖቲንግሃም ፎረስት ምን ያክል ወደ ኋላ ፈግፍጎ እንደሚጫወት ነው። ሹት በመደረግ በፕሪሚየር ሊጉ ዌስት ሃም፣ ኢፕስዊች ታውን፣ ብሬንፎርድ እንዲሁም ደግሞ ሌስተር ሲቲ ነው የሚበልጡት። ከዛ ውጭ እንግዲህ 6ኛ ተቀምጧል። ሞርሎ የመድረስና ያለመድረሱ ነገር የሚጠበቅ ነው የሚሆነው። በቼልሲ በኩል የቋሚ አሰላለፉን በምናይበት ጊዜ ካይሴዶና ላቪያን ይመርጣል ብዬ ኤንዞ ማሬስካን አስባለሁ። ጄምስ ተቀይሮ የሚገባ ይመስለኛል። እናንተስ ምን ታስባላችሁ? ስለ ቼልሲ አጨዋወት ምን ትላላችሁ? በታክቲካዊ ፍልሚያ ፕሮግራማችን ቼልሲ ከኖቲንግሃም ፎረስት ሁለቱም ቡድኖች የአውሮፓ ቻምፒዮንስ ሊግን የመሳተፍ እድላቸውን ሙከራ የሚያደርጉበት ጨዋታ ነው የሚሆነው። ማን ወደ አውሮፓ ቻምፒዮንስ ሊግ ይሳተፋል? እንግዲህ በሚጠበቀው ጨዋታ እሁድ 12 ሰዓት በ10 ስታዲየሞች የእንግሊዝ ፕሪሚየር ሊግ የሚነግረን ይሆናል። በአንድ መረጃ ግን ልጀምር። ማራኒስካያ የሚባለው የኖቲንግሃም ፎረስት ባለቤት ጋሪ ኔቭል እኔ ያለው እዚህ የኖቲንግሃም ፎረስት ስታዲየም ላይ መጦ ምንም አይነት የስካይ ስፖርት ዘገባዎችን አያቀርብም። ኖቲንግሃም ፎረስት ቡድንን ይጠላል በማለት እንግዲህ ከልክሎታል። ይህንን ተከትሎ ስካይ ስፖርት ሙሉ በሙሉ መቀመጫውን ከኖቲንግሃም ፎረስት ከቀጥታ ከስታዲየሙ አውጥቶ በስቱዲዮ አድርጎታል። ያው ቀረጻውን መከልከል አይችልም። ነገር ግን ስታዲየሙ ድረስ እንዳይገቡና በስታዲየሙ እንዳይገኙ ግን የኖቲንግሃም ፎረስት ባለቤቶች ማዘዝ ስለሚችሉ ያንን እድል ተጠቅሞበታል። ጋሪ ኔቭልም እንግዲህ የማይዘግብ ይሆናል። ይህ እንዴት ታያችሁት አድማጮቻችን? በእንግሊዝ ፕሪሚየር ሊግ የጋሪ ኔቭልና የጂሚ ካራገር አስተያየቶች ብዙ ጊዜ አወዛጋቢ እንደሆኑ እንደቀጠሉ ናቸው። በእኔ በእግር ኳስ ተንታኝነት የሄነሪና እንዲሁም ደግሞ በጣም ጥሩ የሚተነትኑ ብዬ የማስባቸው ውስጥ አንዱ የሚሆነው ጆኮልም ጥሩ ተንታኝ ሆኖ የምታዩት ነው። ነገር ግን የኔቭልና የካራገር በጣም ለቡድናቸው የሚያዳሉ ሆኖ ይታዩኛል። እነዚህን እንዴት ታዩታላችሁ? የእናንተ የጥሩ የእግር ኳስ ተንታኝስ ማን ነው? ይህ ያያ ስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ከዛ ውጭ ጆይን በማድረግ ደግሞ ያያ ስፖርት ቤተሰብ ሁኑ። እንግዲህ ወደ አድማጮቻችን የሁለቱን ጨዋታ ስናስብ ጠንካራ ፉክክር የሚደረግበት ነው የሚሆነው። የአማካይ መስመሩና ማጥቃቱ ኖቲንግሃም ፎረስት እንደ ሌሎቹ ጨዋታዎች ወደ ኋላ ፈግፍጎ መጫወት አይችልም። ምክንያቱም ጎል ማስቆጠር ግድ ይለዋል። ማሸነፍ ብቻ ነው ለኖቲንግሃም ፎረስት የአውሮፓ ቻምፒዮንስ ሊግ እንዲሳተፍ እድል የሚሰጠው። ነገር ግን በአውሮፓ ቻምፒዮንስ ሊግ ላይ ማሸነፉ ብቻ ብቁ ያደርገው ወደ ኦልድ ትራፎርድ እና እንዲሁም ደግሞ ወደ ጉዲሰን ፓርክ አይኑን እያየ ነው ኖቲንግሃም ፎረስት ደጋፊዎች ተስፋ የሚያደርጉት። ወይ ኦልድ ትራፎርድ ስታዲየም ላይ ማንቸስተር ዩናይትድ አስቶን ቪላ ማሸነፍ አለበት፣ ወይ ደግሞ ጄምስ ፓርክ ላይ ኤቨርተን ነጥብ ማስጣል ኒውካስትልን ይጠበቅበታል ማለት ነው። በአጠቃላይ እንግዲህ እንደ ቡድን ሁለቱም ቡድኖች ጠንካራ ፐርፎርማንስ ያላቸው ናቸው። ውድድር ዓመቱ ላይ በኔጊታ ቼልሲም ኖቲንግሃም ፎረስትም በቻምፒዮንስ ሊጉ ቢሳተፉ በሙሉ የ38 ሳምንት እንግሊዝ ፕሪሚየር ሊግ ካያችሁ የሚገባቸው ቡድኖቹ ናችሁ ታያታ ላችሁ። ነገር ግን ሁለቱም እርስ በራስ ለመጣጣል የሚያደርጉት ጨዋታ ነው የሚሆነው። እንግዲህ በኖቲንግሃም ፎረስት በኩል የሞርሎ አለመኖር በጣም ትልቅ ጉድለት ነው የሚሆነው። ነገር ግን ሊደርስ የሚችልበት እድል ይኖራል። ከሚሊንኮቪች ጋር በዘንድሮ ውድድር ዓመት ጥሩ የመከላከል ጥምረትን ፈጥሯል። በቼልሲ በኩል ቋሚ 11 ማን ይሆናል ብለን ስናስብ ካይሴዶ በቀኝ መስመር፣ ላቪያን ኢንቨርተር ዊንገር የሆነ የሚያገለግል ይሆናል። ጥሩ ጥምረቶችን የምናይ ነው የሚሆነው። ከዛ ውጭ የቼልሲ የተከላካይ መስመሩ ምን ይመስላል ብለን ስናይ በተለይ ከቻሎባና ከቶሲን አድራባው መምረጥ ኤንዞ ማሬስካ ይጠበቅባቸዋል። ቶሲን በምን የተሻለ ነው ካላችሁኝ ይህንን ያመጣውበት በፕሪሚየር ሊጉ ሴልስ ረጃጅም ኳሶችን ለውድ በመላክ አንደኛ ነው። በረጃጅም ኳሶች በማጥቃትም ኖቲንግሃም ፎረስት አንደኛ ነው። ስለዚህ ይህንን ለመከላከል ከቻሎባ ይልቅ ምርጫ አድርገው ቶሲን አድራባውን ሊመርጡ ይችላሉ። ነገር ግን ውሳኔው እንግዲህ ኤንዞ ማሬስካ ነው የሚሆነው። ቻሎባ ርቀቶችን በመሸፈን ወደ ኋላ በማፈግፈግ ቡድኑ ወደፊት ጠጋ ብሎ እንዲጫወት በማገዙ ረገድ በጣም የተሻለ ተጫዋች እንደሆነ ደግሞ አሳይቶናል። ሁለቱም ቡድኖች እንግዲህ ለድል ነው
የሚጫወቱትና የረጃጅም ኳሶች የኖቲንጋም ፎረስትን ረጃጅም ኳሶች ማስቆም በቸልሲ በኩል ግድ ይላል። ሁለተኛው የሚሆነው ሐሳባችን እንግዲህ ኖቲንጋም ፎረስት በ5-3-2 ነው የሚጫወተው። ነገር ግን እንደ ጨዋታው ያየ ቅርጻቸውን ሊቀያይሩ ይችላሉ። 5-3-2 ይሁን እንጂ 4-4-2 በዳይመንድ እንዲሁም ደግሞ 4-4-2 ፍላት 4-4-2 የሚጠቀሙት ያጫወት ስታይል አለ። ነገር ግን ዶሚንጌዝ ወደ ኋላ ተመልሶ የባክ ፋይፉን ከአይና ጥግ የሚሰለፍበት አጋጣሚ ይኖራል። አሁን እዚህ ጋር ስለ ኖቲንጋም ፎረስት ስናወራ የኦዶይ ወደ ሙሉ ብቃቱ ተመልሶ በጨዋታው ላይ ቋሚ ሆኖ የሚጀምር ከሆነ የዶሚንጌዝ አይኖርም። ስለዚህ ኤላንጋን ወደ ኋላ ተመልሶ አምስተኛ ተከላካይ ሆኖ ልታዩት የምትችሉት አይና ሚሌንኮቪች እንዲሁም ደግሞ ሞሪሎና እንዲሁም ኒኮ ዊሊያምስ አምስቱን ተከላካይ የሚሸፍኑ ይሆናል። ስለዚህ ጠንካራ የሆነ የመከላከል ቅርጽ ያለው ቡድን ይሆናል። ነገር ግን ቸልሲ በዚህ ጨዋታ ላይ በኔ እይታ በጣም ሪስክ ያልወሰደ በተለይ ኖቲንጋም ፎረስቶች በመጀመሪያ የሚያስቆጥሩ ከሆነ ውጤቱ እነሱ እጅ የሚገባ ይሆናል። መከላከል ላይ ወደኋላ አፈግፍገው ከተከላከሉ ጎሎችን የማታስቆጥሩበት ጠንካራ የእንግሊዝ ፕሪሚየር ሊግ ተከላካይ ያላቸው ቡድን መሆኑ መረሳት የለበትም። ጠባቂያቸው ሴልስም በጣም ጠንካራ ግብ ጠባቂ ነው የሚሆነው። ኖቲንጋም ፎረስት እንግዲህ በ5-3-2 ሲከላከል የቸልሲ 3-2-5 ወይም 3-2-3 የምታዩት አይነት አጫወት በጣም ጥሩ የሆነ ኋላ ኢንቨርትድ ዊንገሮች የሚሸፍኑት አለ። ነገር ግን በአንዳንድ ጨዋታዎች ላይ በጥሩ ሁኔታ በሚባል ሁኔታ ከ3-2 ይልቅ አጫወቱን 2-3 ማድረግ ማለትም ቶሲን አድራባዮንና እንዲሁም ደግሞ ኮልዊልን ከኋላ ያደርግና ኩኩሬላ የመሃል አማካኙ ላይ ከካይሴዶና ከላቪያ ጥግ ይጫወት የምናይበት አጋጣሚዎች ይኖራሉ። ይህ በጨዋታ ቅርጽ ውስጥ የኖቲንጋም ፎረስት የመከላከልና የማጥቃት ቅርጽ ተመርኩዞ የሚቀያየር ይሆናል። የኖቲንጋም ፎረስት ወደ ኋላ አፈግፍጎ በ5 ተከላካዮች የሚጫወት ከሆነ ቸልሲ ቅርጹን ተከላካዮቹን ወደፊት ገፋ አድርጎ 6 ተጫዋቾችን ማጥቃቱ ላይ ሊፈጥር የሚችልበትን አጋጣሚ ልናይ እንችላለን። ነገር ግን ኖቲንጋም ፎረስት በ4-4-2 አይነት ቅርጽ ኖቲንጋም ፎረስት ከኋላ መከላከሉን ወጥቶ ወደ ማጥቃቱ ሄዶ በማጥቃት ረገድ ጠንካራ ቡድንን ለማሳየት ከሞከረ ኖቲንጋም ፎረስት በጨዋታው ላይ ጎል ለማስቆጠር ስለሚፈልግ ጎል ካላስቆጠረ መውደቃቸውን ስለሚያረጋግጡ ስለዚህ የተሻለ ከኋላ ሆነው ከመቆጣጠር ይልቅ ወደፊት ፈካ ብለው ወደፊት የመጫወት እድል ሊኖራቸው ይችላል። ያንን አጋጣሚ መጠቀም የሚያስፈልግ ነው የሚሆነው። ክሪስውድና ኤሊያንጋ እንግዲህ የመጨረሻ አጥቂዎቹ ነው የሚጫወቱት ነው። የኖቲንጋም ፎረስት በዘንድሮ ውድድር ዓመት ካያችሁት ሁለት አይነት ያጫወት ስታይል አለው። አንደኛው የሚሆነው ቀጥታ ለክሪስውድ የሚላኩ ኳሶች ናቸው። ክሪስውድ ያወርዳል፣ ኤላንጋ ይሮጣል ወይም ኦዶይ በመስመሮች መካከል ይሮጣሉ። ለሁለቱ ተጫዋቾች በቀጥታ ማጥቃቱን እንዲያሳልጡ ማድረግ ነው። ሁለተኛው መንገድ ግን ኖቲንጋም ፎረስት ኳሱን ያስጥልህና ሁለት ጠንካራ የሆኑ ቦል ኬሪንግ ሚድፊልደሮች አሉ። ኤደርሰን እና በጣም ጥሩ ብቃት ላይ የሚገኘው ሞርጋን ጊብስ ዋይት አለ። እንግሊዝ ፕሪሚየር ሊግ ምርጥ 11 ውስጥ መሰለፍ የሚጠበቅበት ኤሌት ኤንደርሰን እና እንዲሁም ደግሞ ሞርጋን ጊብስ ዋይት ኳሱን ይዙና አንተ ቅርጽህን ሳትይዝ የመከላከል ቅርጹ ሳይዝ በፍጥነት ፓስ አያደርጉትም። ስለዚህ በቀጥታ ኳሱን ማስጣላቸው ኳሱን እየያዙት ግን 20 እና 30 ሜትር ፓስ ያደርጉ ኳሱን ፕሮግረስ ያደርጉታል። በዚህ ወቅት ሁለቱ አጥቂዎች ክሪስውድና ኤላንጋ በፍጥነት ቦታቸውን የሚይዙ ይሆናል። በአጭር ፓስ ፔኔትሬት የሚያደርጉ ፓሶችን ለሁለቱ ተጫዋቾች የሚያቀብሉ ይሆናል። ስለዚህ ቸልሲ በፍጥነት ቅርጹን መያዝ ኳሱን በሚቀማበት ጊዜ የሚጠበቅ ነው የሚሆነው። ቸልሲ በተቃራኒው ደግሞ ይህንን መጠቀም ይጠበቅበታል። ቸልሲ እንደዚህ አይነት ኳሶችን የሚያስጥል ከሆነ ቸልሲ ኳሱን ወደ ጎን በማድረግ ማዘግየት አይጠበቅበትም። ወደ ጎን በማድረግ የኖቲንጋም ፎረስትን የኑኖ ስፒሪቶን ቡድን መተረጋጋ ከሆነ ወደኋላ ወደ ባክ ፋይፉ ይመለስና በሚገባ ኳሱን መቆጣጠር ላይ የተሻለ ሊሆን ይችላል። ስለዚህ ኳሱን እንዳገኘ ቸልሲ ደግሞ በሚነጥቃቸው ኳሶች ላይ ዳይሬክት የሆነ ቀጥተኛ የሆኑ አጫዋቶችን ፓሶችን ማድረግ ይጠበቅበታል። በተለይ ለኔቶ ለማድዌኬ ሩጫዎችን የሚያደርጉ ከሆነ የሚጠበቅ ነው የሚሆነው። እዚህ ጋር ቸልሲ ማጥቃቱ በኩል በምናይበት ጊዜ የማጥቃት ተጫዋቾች ማንን ይጠቀማል የሚለው ትልቅ ጥያቄ ነው። የባለፈው ሳምንት ታይሪክ ጆርጅ ደግሞ ይሰለፈው ጥያቄ ነው የሚሆነው። ማርክ ጉይ ሙሉ በሙሉ ከዳነ ማሰለፍ ይቻላል። ነገር ግን 3 ወር በጉዳት የራቀ ተጫዋች ነው። ስለዚህ የማች ፊትነስ ችግሮች ሊኖሩ ይችላሉ። ሌላኛው ሁለተኛው ተጫዋች የሚለው ክሪስቶፈር ኦኮኮ ነው። ይሄም ሌላኛው የሚሆን ነው። ስለዚህ ቡድኑ ውስጥ መልቀቅ የሚፈልግ ነው። ይጫወት ሜዳው ላይ ለቸልሲ ይህንን ያክል ስሜት የማይሰጥ ተጫዋች ስለሚሆን ክሪስቶፈር ኦኮኮን መጠቀም የሚያስችል አይሆንም። ስለዚህ ኔቶን ማድዌኬን ሳንቾ አንዱ አሰላለፍ ሊሆን ይችላል። ያለበለዚያ ደግሞ ታይሪክ ጆርጅ ኔቶ ማድዌኬ፣ ምክንያቱም ሳንቾ አሁንም በመስመሮች መካከል የሚፈጥራቸው ድሎች ድሪብል የሚያደርግበት አቅም አንግል አድርጎ ሹቶችን የሚያደርግበት ፍጥነት እየተቸገረ ይገኛል። ነገር ግን መስመሮችን ጠብቆ ለመጫወት ሳንቾም ጥሩ የሚባል ነው። ሜዳው እንደ ስታንፎርድ ብሪጅ አይነት ጠበብ ያለ ሜዳ ስለሆነ የተሻለ ለመጠቀም ለቸልሲ የተሻለ ይሆናል። በመልሶ ማጥቃት ቸልሲ ተጋላጭ
ቡድኖችን ማድረግ የሚችል ነው የሚሆነው። በዚህ ጨዋታ ላይ ግን ቸልሲ ፓልመርንና ኤንዞ ፈርናንዴዝን በጣም ይፈልጋል ጨዋታው ላይ ውጤታማ እንዲሆን። ሌላኛው ሊሆን የሚችለው ጄምስን የቀኝ መስመር ተከላካይ አድርጎ ላቪያን ካይሴዶን ፈርናንዴዝን ያደርግና ኤንዞ ፈርናንዴዝን ከፊት ፓልመርን ማሰለፍ ሌላኛው አማራጭ ሊሆን ይችላል። በኤንዞ ፈርናንዴዝና በፓልመር ማጥቃት ኔቶንና እንዲሁም በመስመሮች መካከል ማድረግ ማለት ነው። ቸልሲ በጣም ጠንካራ የመከላከል ቅርጽ ይኖራል፣ ማጥቃቱ ላይ ሆን ይችላል። ነገር ግን የተሻለ ፐርፎርማንስ ሊያሳዩበት የሚችሉበት እድል ሊኖር ይችላል። ስለዚህ ቸልሲ የተቃራኒ ቡድንን እያየ ቅርጹን መቀየር የሚችል ነው። በጨዋታው ውስጥ በመጀመሪያው አጋማሽ ቸልሲ ክሊንሺት ጠብቆ ለመውጣት ይጠበቅበታል። በሁለተኛው አጋማሽ በሁለተኛና በሶስተኛ ማርሽ ባለፉት ሳምንታት እንዳየነው የተለየ ብቃትን ለማሳየት መጣር የሚያስፈልግ ይሆናል። ለቸልሲ በዚህ ጨዋታ ላይ ብቃታቸውን ያሳያሉ ብዬ ወሳኝ ተጫዋቾች ይሆናሉ ብዬ የማስበው በኔ እይታ ኩኩሬላ የላቪያና የካይሴዶ ጥምረት ነው። በአማካይ መስመሩ ላይ ኩኩሬላ ለፈው ፕሮግራም ሰርተናል። በሁሉም አይነት ሚና ሳጥን ውስጥ ካገኘ በጣም ወሳኝ ተጫዋች ነው። በመስመሮች መካከል ጫፉን ይዞ ኮሪደሩን መሮጥ መመላለስ የሚችል ነው። ኢንቨርትድ ዊንገር ሆኖ በ10 ቁጥር ሚና በሌፍት 10 ቁጥር ሹት አድርጎ ጎል ማስቆጠር የሚችል ነው። በተቃራኒ ቦክስ ውስጥ ሜትር ከ73 ሆኖ በአየር ላይ ኳስ ጎል ማስቆጠር የሚችል ነውና የሚጠበቅ ነው የሚሆነው። ፓልመርም ሹቶችን አድርጎ ጎሎችን ማስቆጠር በዚህ ጨዋታ የሚጠበቅበት ይሆናል። ስለዚህ ፎረስትን በሚገባ መከላከል ያስፈልጋል። በፎረስት በኩል በኔይታ ከአጥቂዎቹ በፊት ያሉትን ሞርጋን ጊብስ ዋይትና ኤሊት አንደርሰንን በሚገባ መከላከል ያስፈልጋል። ሌላኛው የሚሆነው እንግዲህ በቸልሲ በኩል መነሳት የሚጠበቅበት ነጥብ በሚያጠቁበትና በሚከላከሉበት ጊዜ ቶሎ ፈጥነው ቅርጾችን መያዝ ላይ በሚገባ መስራት ይጠበቅባቸዋል። እንግዲህ ጄምስን ላቪያን ካይሴዶን አንድ ላይ ማሰለፍ አንዱ አማራጭ ይሆናል። ነገር ግን የማይሆን ከሆነ በተቀያሪ ቤንች ላይ አንደኛ ጉስቶን ማሰለፍ ኮሪደሩን ጠብቆ በፍጥነት ክሮሶችን እንዲያደርግ፣ ነገር ግን የጃክሰን አለመኖር ውጤታማ ላይ ያደርገው ይችላል። ክሪስቶፈር ንኩኩና እንዲሁም ደግሞ ማርክ ጉይን ቀይሮ ማስገባት የሚጠበቅ ነው የሚሆነው። ታይሪክ ጆርጅ ቋሚ ሆኖ የማይጀምር ከሆነ እሱን ተቀይሮ እንዲገባ ማድረግ፣ በጄምስ ሳይጫወቱ መቆየትና ጄምስን ቀይሮ ማስገባት የሚጠበቅ ነው የሚሆነው። እንግዲህ ኤንዞ ማሬስካ እንደተናገሩት ተጫዋቾችን ለመቀያየር ያስባሉ። ምክንያቱም ሮብ ደግሞ የኮንፈረንስ ሊግ ፍጻሜ ከሪያል ቤቲስ ጋር የሚያደርጉት ተጠባቂ ጨዋታ አለ። ስለዚህ ጠንካራ ፉክክር ይጠብቃቸዋል። ተጫዋቾችን ማፈራረቅ ሊጠበቅ ይችላል። ነገር ግን ትኩረት አድርገው ኤንዞ ማሬስካ ይህንን ጨዋታ ማሸነፍ ላይ ማተኮር ይጠበቅባቸዋል። እንግዲህ ውድ አድማጮቻችን ውጤቱን የምናይ ይሆናል። ሲቲ ግራውንድ እሁድ ምሽት 12 ሰዓት የሚጠበቀው የኖቲንጋም ፎረስት ከቸልሲ። ይህ የዓመቱ የመጨረሻችን የታክቲክ ፍልሚያዎችን ያቀረብላችሁ ፕሮግራም ነው። ይህ የስፖርት ነው። አድማጮቻችን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።